እንደምንሰነበታችሁ ውድ የዚህ ቻናል ተከታታዮች፣ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክና ሼር ማድረጋችሁን ፈጽሞ እንዳዘነጉ። ዕለታዊ መረጃዎችን ወደ እናንተ የማድረሳችሁ ይሆናል። አብራችሁን ቆዩ። ማንቸስተር ዩናይትድ የቦርንማውዝን የፊት መስመር ተጫዋች አንቶኒ ሲሚዮን ለማስፈረም ከተጫዋቹ ክለብ ጋር ንግግር መጀመሩ ተገልጿል። ማንቸስተር ዩናይትድ ታዲያ ተጫዋቹን ለማስፈረም ክለቡ እስከ 40 ሚሊዮን ዩሮ ለማቅረብ ፈቃደኛ መሆኑን ሲገለጽ፣ ቦርንማውዝ በበኩሉ ከተጫዋቹ ዝውውር በትንሹ 50 ሚሊዮን ዩሮ ይፈልጋል ተብሏል። ዩናይትድ ለተጫዋቹ የ5 ዓመት ውል ለማቅረብ በዝግጅት ላይ መሆኑም ተሰምቷል። ጋናዊ የፊት መስመር አጥቂ በዚህ የውድድር ዓመት ለቦርንማውዝ አስደናቂ ግልጋሎትን እየሰጠ እንደሚገኝም ይታወቃል። ፖርቹጋላዊ የመስመር ተጫዋች ጆቫኒ ኩዌንዳ ወደ ምዕራብ ለንደኑ ክለብ ቼልሲ የሚያደርገው ዝውውር መጠናቀቁ ይታወሳል። ከተጫዋቹ ፈላጊ ክለቦች ውስጥ ማንቸስተር ዩናይትድ በቀዳሚነት ሲጠቀስ የነበረ ሲሆን ከዚህ በተጨማሪም በብዙዎች ዘንድ መዳረሻው ቲያትር ኦፍ ድሪምስ ይሆናል ተብሎ ቢጠበቅም ሰማያዊዎቹ ሳይታሰቡ ተጫዋቹን በእጃቸው አስገብተዋል። ሆኖም አሁን ላይ የወጣው መረጃ ማንቸስተር ዩናይትድ በተጫዋቹ ላይ የነበራቸው ፍላጎት ከፍተኛ በሚባል ደረጃ የሚጠቀስ እንዳልነበር የጠቆሙ ሆነዋል። ተስፈኛው ታዳጊ ሮቢ ማርቲን በዛሬው ዕለት እንግዲህ ሀገረ ዴንማርክን ከ21 ዓመት በታች ቡድኑ ወክሎ የመጀመሪያ ጨዋታውን ማድረግ ችሏል። የተጫዋች እንግዲህ በዋናው ቡድን እድል እየተሰጠውና ተስፈኛ የሆነ ጊዜን እያሳለፈ ይገኛል። ዴንማርካዊ የማንቸስተር ዩናይትድ የፊት መስመር አጥቂ ራስመስ ሆይሉንድ በዚህ ውድድር ዓመት ከተጠበቀው ልክ ቡድን እያገለገለ እንደማይገኝ ይታወቃል። ይህንን ተከትሎ ተጫዋቹ በመጪው ክረምት የዝውውር መስኮት ከማንቸስተር ዩናይትድ ጋር ሊለያይ የሚችልበት እድል እንዳለ በርካታ ዘገባዎች እየጠቆሙ ይገኛሉ። የተጫዋቹ ወኪል ከወዲሁ ሆይሉንድ በክረምቱ የዝውውር መስኮት ዩናይትድ ለቆ ወደ ሌላ ክለብ ማምራት በሚችልበት ሁኔታ ከበርካታ ክለቦች ጋር ድርድር መጀመሩም ተመላክቷል። ናፖሊዎች ታዲያ በራስመስ ሆይሉንድ ዙሪያ የመጀመሪያ ደረጃ ንግግሮችን አድርገዋል። በተጨማሪም ስለ ተጫዋቹ ዋጋ ጠርቷል ሲል ለጣሊያኑ የዝውውር ዜናዎች ቅርብ የሆነው ለጋዜጣ ዴሎ ስፖርት ዘግበዋል። ማንቸስተር ዩናይትድ በክረምቱ የዝውውር መስኮት በገበያው ላይ በንቃት ይሳተፋል ተብሎ ይጠበቃል። ማንቸስተር ዩናይትድ ዛሬ አዳዲስ ተጫዋቾችን ለማስፈረም ባሻገር በርካታ ተጫዋቾችን ለሽያጭ እንደሚያቀርብ የሚጠበቅ ሲሆን የዩናይትድ ባለስልጣናት ከቅርብ ጊዜ ወዲህ እየተከተሉ የሚገኘው እድሜያቸውን ወጣት የሆኑ ተጫዋቾችን ማስፈረም ሲሆን ይህ ስትራቴጂ በቀጣይ ክረምትም አጠናክረው እንደሚቀጥሉ ይታሰባል። ማንቸስተር ዩናይትድ በክረምቱ ለማስፈረም በራዳር ውስጥ ከያዛቸው ወጣት ተጫዋቾች ውስጥም ጆቢ ቤሊንግሃም ቀዳሚውን ስፍራ እንደሚይዝ ይጠቁመዋል። የማንቸስተር ዩናይትድ ተስፈኛ ታዳጊ አይደን ኤቨን በቅርቡ ወደ ሜዳ እንደሚመለስ እየተነገረ ይገኛል። አሁን የሚወጡ መረጃዎች ከኢንተርናሽናል ብሬክ በኋላ ተጫዋቹ ወደ ዋናው ቡድን እንደሚመለስ እየተናገሩ ይገኛሉ። ኤደን ኤቨን በዛሬው ዕለት እንግዲህ በካሪንግተን የነበረ ሲሆን የፕሮቴክቲቭ ፉት ማለትም የጉዳት መከላከያ ጫማውን ሳይጠቀም ሲንቀሳቀስ ታይቷል። የኤደን ኤቨን ጉዳት ከባድ የሚባል አይደለም። እሱ ከሀገራት ጨዋታ በኋላ የሚመለስበት እድልም ሰፊ እንደሆነ ተገልጿል። ታዳጊው ፈረንሳዊ የማንቸስተር ዩናይትድ ተከላካይ ስፍራ ተጫዋች ሌኒ ዮሮ ካጋጠመው ጉዳት በማገገም ወደ ሜዳ ለመመለስ መቃረቡ ተገልጿል። ተጫዋቹ አጋጥሞት ከነበረው ጉዳት ሙሉ በሙሉ ለማገገም እጅጉን መቃረቡ ሲገለጽ በቅርቡም ከቡድኑ ጋር መደበኛ ልምምድ እንደሚጀምር ይጠበቃል ተብሏል። የማንቸስተር ዩናይትድ የሕክምና ቡድን ባለሙያዎች ተጫዋቹ ከሀገራት ጨዋታዎች ረፍት መጠናቀቅ አስቀድሞ ወደ ሜዳ ይመለሳል የሚል እምነት እንዳላቸውም ተጠቁመዋል። ፖርቹጋላዊ አሰልጣኝ ሩበን አሞሪም በጄደን ሳንቾ ወደፊት ዕጣ ፈንታ ዙሪያ ውሳኔ እንዲያሳልፍ መብት ተሰጥቶታል። እንግሊዛዊ ፊት መስመር ተጫዋች በአሁኑ ሰዓት በምዕራብ ለንደን ክለብ ቼልሲ በውሰት ውል እየተጫወተ ሲገኝ የውሰት ውሉ በመጪው ክረምት በይፋ የሚጠናቀቅ ይሆናል። ሰማያዊዎቹ ተጫዋቹን በክረምቱ ቋሚነት የማስፈረም ግዴታ ቢኖርባቸውም አሁን ላይ ተጫዋቹ እያሳየ ከሚገኘው ደካማ ብቃት አንጻር ሁሉን ቋሚ የማድረግ ምንም አይነት ፍላጎት የላቸውም ተብሏል። የማንቸስተር ዩናይትድ የበላይ አካላት ፖርቹጋላዊ አሰልጣኝ ተጫዋቹን በወደፊት የቡድን ግንባታቸው ሊያካትቱት ከፈለጉ ይህንን የማድረግ ፍቃድ እንዳገኙ ተነግሯል። የማንቸስተር ዩናይትድ ዋና ስራ አስፈጻሚ ኦማር ቤራዳ በጄደን ሳንቾ ወደፊት ከማንቸስተር ዩናይትድ ቆይታ ዙሪያ ውሳኔውን የአሰልጣኝ ሩበን አሞሪም መሆኑን ለማንቸስተር ዩናይትድ አመራሮች ያሳውቃል ተብሏል። ማንቸስተር ዩናይትድና የከተማ ተቀናቃኙ ማንቸስተር ሲቲ የወጣት ቡድን ተጫዋቾቹን እድሜ ሳያስመዘግቡ የማጭበርበር ወንጀል ፈጽመዋል በሚል ምርመራ እንደተጀመረባቸው ተዘግቧል። ከሁለቱ ክለቦች 6 የሚሆኑ ተጫዋቾች እድሜ በማጭበርበር ተገቢ ካልሆነ የወጣት ቡድን ውስጥ መጫወታቸው ሲገለጽ የተጫዋቾቹ የኋላ ታሪክ ሲጸና በተወለዱባቸው ስፍራዎች በሚገኙ የእግር ኳስ ቡድኖች ሲጫወቱ ያስመዘገቡት እድሜና ወደ ሁለቱ ክለቦች የአካዳሚ ቡድን ሲመጡ ካስመዘገቡት ጋር እንደሚነጻጸር ተጠቁሟል። በዚህም ኤፌው በቀጣዩ ከሁለቱ ክለቦች ጋር እንደሚቀበል የሚጠበቅ ሲሆን ሁለቱም ክለቦች በጉዳዩ ዙሪያ ማብራሪያ እንደሚሰጡ ይጠበቃል። ከቀናት በፊት የአማዞን ኩባንያ በአዲሱ ስታዲየም የስም ባለቤትነት መብት ዙሪያ ከማንቸስተር ዩናይትድ ጋር የተስማማ የመጀመሪያው ክለብ ለመሆኑ መሰናዳቱን ታውቆ ነበር። ሆኖም አሁን እየወጡ ያሉ መረጃዎች እንደሚያሳዩ ከሆነ የኳታሩ ከበርቴ ሼክ ጃሲም ይህንን ስም ባለቤትነት ኔሚንግ ራይት ለማግኘት ረብጣ ቢሊዮንን ማፍሰስ እንዳሰቡ ነው እየተገለጸ የሚገኘው። እስከ 750 ሚሊዮን ፓውንድ ድረስ ለማፍሰስም እንዳሰቡ እየተነገረ ይገኛል። ሼክ ጃሲም ይህንን 1 ቢሊዮን ፓውንዶች የሚያደርጉት ወደ
ወደፊት የማንቸስተር ዩናይትድ ባለቤት እንደሚሆኑ ዋስትና ከተሰጣቸውን ብቻ እንደሆነ ግን ተገልጿል። ትራንስፈር ማርኬት በእንግሊዝ ፕሪሚየር ሊግ ከሚጫወቱ ከ21 ዓመት በታች ተጫዋቾች ለዝውውር ቢቀርቡ በርካታ ገንዘቦችን ያወጣሉ ያላቸውን ተጫዋቾች በደረጃ ይፋ አድርጓል። በዚህም እንግሊዛዊ የ19 ዓመት የማንቸስተር ዩናይትድ ተጫዋች ኮቢ ማይኑና ፈረንሳዊ ተከላካይ ሌኒ ዮሮ ከኢታን ኗሪና ከሲቲው ሳቪኒዮ እኩል 55 ሚሊዮን ዩሮ ያወጣሉ በሚል ግምት ቀዳሚውን ስፍራ እንደያዙ ተነግሯል። ብራዚሊያዊ የማንቸስተር ዩናይትድ የአማካኝ ስፍራ ተጫዋች ካርሎስ ካዝሚሮ በዚህ ውድድር ዓመት በአንድ ጨዋታ በአማካኝ በርካታ ታክሎችን በመፈጸም በአውሮፓ 5ቱ ታላላቅ ሊጎች ከሚጫወቱ ተጫዋቾች አንዳችም የሚስተካከለው እንደሌለ ታውቋል። ተጫዋቹ በዚህ ሲዝን በጨዋታ በአማካኝ 4.97 ታክሎችን የሚፈጽም ሲሆን ይህም በአውሮፓ 5ቱ ታላላቅ ሊጎች ከሚጫወቱ ተጫዋቾች በሙሉ ልቆ በቀዳሚው ደረጃ ላይ እንዲቀመጥ አድርጎታል። ማንቸስተር ዩናይትድ በመጪው ክረምት በሚያደርገው የቅድመ ውድድር ዘመን ዝግጅት የመጀመሪያ ጨዋታውን ይፋ አድርጓል። በዚህ መሰረት ማንቸስተር ዩናይትድ የቅድመ ዘመን ዝግጅት የመጀመሪያ አቋም መለኪያ ጨዋታውን ከሻምፒዮንሺፑ ክለብ ሊድስ ዩናይትድ ጋር እንደሚያደርግ ይፋ ተደርጓል። የሁለቱ ክለቦች ጨዋታ በፈረንጆቹ የዘመን ቀመር ሐምሌ 19 ዕለተ ቅዳሜ በሀገረ ስዊድን ስትሮበሪ አሬና ስታዲየም ላይ የሚከናወን ይሆናል። ማንቸስተር ዩናይትድ በመጪው የክረምት የዝውውር መስኮት የፊት መስመር ተጫዋች ለማስፈረም ከወዲሁ አማራጮችን እየቃኘ ይገኛል። በዚህም ቦታ እጩ ሆነው ከቀረቡት በርካታ ተጫዋቾች ውስጥም የኢፕስዊቹ ሊያም ዴላፕና የፍራንክፈርቱ ሁጎ ኤኪቲኬ በዝርዝሩ ውስጥ ይገኛሉ። የማንቸስተር ዩናይትድ ሰዎች ለሁለቱም ተጫዋቾች ከፍተኛ አድናቆት እያሳዩ ሲሆን በተለይም በቅድሚያ ለፈረንሳዊ ተጫዋች ትኩረት ተሰጥቶታል። ኤኪቲኬ እንግዲህ በዚህ ሰዓት በ38 ጨዋታዎች 19 ጎሎችን አስቆጥሮ 8 አሲስቶችን እንዳደረገም ቁጥሮች ይናገራሉ። ውድ የዚህ ቻናል ተከታታዮች በአዲስ ቪዲዮ እስክንገናኝ ድረስ መልካም ሩህ ተመኘው።